ፈጠን ብዬ አንድ ሀሳብ ጥቂት ተናግሬ ወደ ጸሎት እንድገባ እወዳለሁ። እንግዲህ ሁልጊዜም እንደተለመደው እግዚአብሔር በዚህ ስፍራ ሲመጣ እንደ ሰራዊት እግዚአብሔር እንዳስነሳው በጣም የቀኑን ዋና ክፍል የመጀመሪያውን ክፍል which means የሌሊቱ ክፍል ሰውቶ ዋጋ ከፍሎ እንደቀረበ ሰው እግዚአብሔር ለቤተ ክርስቲያኑ እንዳስነሳ ሰው ሆኜ ነው ማወራው። እንደው አንዳንድ ጊዜ ጉባኤ መርጣችሁ ሰው መርጣችሁ የምትናገሩት ቃል ይኖራል ትንሽ የልባችሁን ያልሆነ ሐሳብ። እዚህ ቤት ግን እዚህ ሰራዊት መካከል ግን የተገለጠውን እውነት ቢወራበትና በዛም እውነት ላይ ደግሞ የምንጸልይበት ወደ እግዚአብሔር የምንቀርብበት ስለሆነ ኢየሱስ ጌታ እና ወደዚህ ስፍራ ስመጣ ሳስብም ጌታን ስጠይቀው ልናገር የምችልበት ቅድም እህቴ ባርካት ስትናገር እንደነበረው ልናወራ የምንችልለት እና በጣም እየተወራም እየተነገረም እየተማርነውም እያወቅነውም ዲፕ እየሄድን መሄድ ያለብን ርዕስና ጉዳይ ቢኖር አንድ ነው። እሱ ክርስቶስ ይባላል። ስለዚህ ምን ርዕስ ላውራ፣ እንዴት ላውራ፣ ከየትኛው ስል በጣም የማያልቁ ርዕሶች ነው ያሉት ላይ የማያልቁ ጉዳዮች አሉ። ስለዚህ እሱን ስናነሳ ስንጥል ስንሞገት ቆይም በእውነቴን ነው የምላችሁ አማኞች ሁሉ እንድናውቀው በእርሱ እንድናምን በእርሱም ስር ሰደን እንድናድግ የተጠራ ነው። ክርስቶስ ይባላል። ሃሌሉያ። ሐዋርያት በሄዱበት ስፍራ ሁሉ እሱን ለማሳወቅ እሱን ሰዎች እንዲያምኑ ብቻ አይደለም። መጽሐፍ ቅዱስ ኤፌሶን ምዕራፍ 4 ላይ ምንድን ነው የሚለው? ክርስቶስን በማመንና በማወቅ አይደለም የሚለው ወደሚገኝ አንድነት ፍጹምም ሰው ወደ መሆን ያድጉ ዘንድ ይላል። እግዚአብሔር በቤተ ክርስቲያን የሰጠው ስጦታ ራሱ አማኞች ሁሉ እርሱን በማመንና በማወቅ ወደሚገኝ ሙላት። ሃሌሉያ። ስለዚህ ሌላ ርዕስ የለም። አብን ሄዳችሁ ብታወሩት ሃሌሉያ እግዚአብሔር ለዘመናት ነው እኮ ብላችሁ ከዘፍጥረት ጀምሮ ዲክሌር ሲያደርግ የነበረው አንድ ብቸኛ ርዕስ አለ፣ ጉዳይ አለ። ሃሌሉያ ክርስቶስ ነው፣ እሱ ኢየሱስ ነው። ሃሌሉያ። ለዛ ነው መጽሐፍ ሲናገር በጣም የሚገርም ከዚህ ውጪ መልእክትና ሐሳብ ቤተክርስቲያን እንደሌላ ጌታ ኢየሱስ እንደዚህ ያለ መጽሐፍት የዘላለም ሕይወት አላቸው ብላችሁ በዛ የዘላለም ሕይወት ለማግኘት ትመረምራላችሁ አላቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ አትመጡም ካለ በኋላ መጽሐፍት ሁሉ ስለኔ ይናገራሉ። ሃሌሉያ። እናንተ ተስፋ የምታደርጉት ሙሴ የምትጠብቁለት ትምህርቱን ሕጉን የምታከብሩለት ሙሴ እንኳን ሳይቀር የጻፈው በምሳሌ በኤግዛምፕል በጥላ መልክ በሆኑ ስርዓቶች መልክ ያስቀመጠው ስርዓት በሙሉ በሲና ተራራ እኔን የሚገልጡ እውነቶችን ይዞ ነው የወረደውና እነሱም ስለኔ ነው የሚናገሩት። ሃሌሉያ። ስለዚህ ዲክሌር የሚያደርገው ነቢያትና መዝሙራት የሕግ መጽሐፍ ሁሉ ተጠቅልሎ ኤክስፕሌን የሚያደርገው የሚያብራራው እግዚአብሔር ሊናገር የወደደው ስለዚህ ነው። ሃሌሉያ። በጣም የሚገርማችሁ ልክ እንግዲህ ከዚህ ከመታደስ ዘመን ወይንም ኢየሱስ ክርስቶስ ሞቶ ከተነሳ በኋላ እንኳን አዲስ በሆነው ኮቨነንት እግዚአብሔር በሰጠን አዲስ በሆነው ሕይወት ከአብ ዘንድ ተስፋ ተደርጎ ሊሰጥ ጌታ ኢየሱስ ፕሮሚስ አድርጎ ነበር። እንደምታውቁት በባለ 50 ቀን ወርዶ ዛሬም ድረስ እየሰራ ያለው እግዚአብሔር መንፈስ እንኳን አምላክ የሆነው ከትሪኒቲ አንዱ የሆነው ቅዱስ መንፈስ እሱ እንኳን ከኔ አውጥቶ ይነግራችኋል፣ ስለኔ ያወራችኋል። ሃሌሉያ። እኔን ያከብረኛል። መንፈስ ቅዱስ ሌላ ርዕስ የለውም ወገኖች። አምላክ የሆነው መንፈስ ቅዱስ አሁን ኤግዚስቲንግሊ በቤተ ክርስቲያን ኢሹ ምንድነው ብትሉት፣ ጉዳይ ምንድነው ብትሉት፣ ኢየሱስን ማግነን፣ ኢየሱስን ማሳወቅ፣ ኢየሱስን ኢንላይት ማድረግ ነው። ሃሌሉያ አሜን። እንግዲህ አምላክ የሆነው መንፈስ ቅዱስ መጥቶ ኢየሱስን የሚያወራ ካለ እኛ ምን ያህል መንፈስ ቅዱስ ተቀበልን፣ ጌታ ሰጠኝ ስጦታ ምናምን ትንቢት ገለመል የምንለው ሁሉ እንግዲህ ከሱ ተካፋዮች የሆንን እንግዲህ ተመልከቱ። ሌላ ርዕስ የሆነ ምን አይነት እንደሆነ ከምን እንደምንወድቅ
ከምን እንደምንስት ኢየሱስ ጌታ ነው። በእውነት ዛሬም እግዚአብሔር በዚህ ህብረት በሚያቃጥተው ቤተክርስቲያንን ከዚህ ርዕስ ውጭ ከዚህ እውነት ውጭ የሚያስታትን ከባዱን ዴመን ከባዱን አጋንን ከባዱን ሰይጣን ዴቭል እግዚአብሔር ከቤተክርስቲያን ላይ እያጠራው ይሄዳል። ክብር ለኢየሱስ ይሁን። ሃሌሉያ። እና ኢየሱስ ጌታ ነው። ምክንያቱም ይሄ አንዱ ሸክም ስለሆነ እንደው እዚህ ቤት የሆነ በሆነ ርዕስ መስበክ ብቻ ሳይሆን በእውነት ይሄንን እውነት እንድንነጋገር ስለምፈልግ ነው። ሃሌሉያ። ስለዚህ ኢየሱስ ሃሌሉያ እውቀት ሆኖ ትምህርት ሆኖ ሐሳብ ሆኖ ስርዓት ሆኖ ዓለም ሆኖ መጥቶልናል። ስሙ ይባረክ። ሃሌሉያ። ስለዚህ ኢየሱስ ክርስቶስ በምድር ላይ ያለውን ኤግዚስቲንግሊ እግዚአብሔር በስጋ ለማንገስ አልነበረም በዛ ዘመን ያመጣው። ተሰውቶ ሞቶ ካረገ በኋላ ሲከብር በመንፈስ በእያንዳንዳችን ውስጥ ድዌል እንዲያደርግ ህይወት እንዲሆን እንዲኖር እንዲታይ ሃሌሉያ ሃሌሉያ እንዲገለጥ ነው። ሃሌሉያ። ዓለምን ሁሉ በክርስቶስ የመጠቅለል እግዚአብሔር ፕሮግራም ያለው ሃሌሉያ ስሙ የተባረከ። ስለዚህ ዛሬ አንድ እውነት በጣም በቤተክርስቲያን ዙሪያ ሊታወቅ የሚያስፈልገውን እውነት ወገኖቼ ሆይ አካፍላችሁ እወዳለሁ። ይህም ስፍራ ስለ መንፈሳዊ ነገር እንድታውቁ እወዳለሁ ያለበት ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ ብሎ አንድ ሐሳብ ይጀምርና አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖት እንደተወሰዳችሁ ታውቃላችሁ። ስለዚህም ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይችል አስታወቃቸዋለሁ። እስከ ቁጥር 3 ያለው ነው። ምክንያቱም ከዛ በታች ስለ መንፈሳዊ ስጦታዎችና በቤተክርስቲያን ስለሚሰራው መልቲፕል የሆኑ አገልግሎቶች ይናገራል። ምክንያቱም በቆሮንቶስ ቤተክርስቲያን ዋናው ርዕሴ እንዳልኳችሁ ለመጽሐፍ እንዲመች ስለ መንፈሳዊ ነገር እንድታውቁ ወዳለው የሚለው ሐሳብ ላይ እና ስለ ስፒሪቹዋል ነገር እንዲያውቁ የወደደበት ምክንያት እንደምታውቁት መንፈሳዊ ነገር ከስጋዊ ነገር ይለያል። መንፈሳዊ ነገር ከአሰራር ከሰዋዊ ነገር ይለያል፣ ከፍጥረታዊ ነገር ይለያል። ስለ ስፒሪቹዋሉ ነገር አንደርስታንድ እንድታረጉ በጣም ነው የምወደው ብሎ ከተናገረ በኋላ አሕዛብ ሳላችሁ በጌታ ሳትሆኑ፣ በተለይ ደግሞ ይሄ እኛን ነው የሚመለከተው አይሁዶቹን ማለት አሕዛብ ሳላችሁ ድምፅ በማናቸውም ጊዜ ዝም ብላችሁ በበድን እንደሚመራ ድምፅ ወደ ሌላቸው ወደ ጣዖቶች እንደተወሰዳችሁ ታውቃላችሁ። ወርሺፕ ታደርጉ የነበረው ድምፅ አልባ ነገር አልባ የማይንቀሳቀስ ጀስት በድን የሆነ በሱ እያመለካችሁ ውስጣችሁ እንደመራችሁ አይነት እንግዲህ አምላክ አለን መሪ አለን ብላችሁ በምትሉት አይነት መንገድ ትመሩ ነበር። አሁን ግን እንደሱ አይደለም ማለት ሃሌሉያ። እንደሱ አይደለም። ድምፅ የሌለው ማየት የማይችል መስማት የማይችል ሳይሆን ነገር ግን ሃሌሉያ በመካከላችን አክቲቭሊ የሚሰራ የሚያደርግ የሚፈጽም አምላክ እንዳለና በሱ ደግሞ እንዳመናችሁ የሚለውን ሐሳብ ለመግለጽ። ስለዚህም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው እንደማይል በመንፈስ ቅዱስ ካልሆነ በቀር ይላል። ሃሌሉያ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን አይቻልም። እንግዲህ ይሄንን ሐሳብ አንዳንድ የመጽሐፍ ቅዱስ አጥኚዎች አዋቂዎች አይደለም አጥኚዎች እያጠኑ ሰርች እያደረጉ ያሉ ሰዎች አንዱ በዘመኑ ላይ የነበረውን ታሪክ በማንሳት እንግዲህ ቄሳር ንጉስ ነው የሚለውን ታውቃላችሁ። እሱ ሞቶ አለ በሮም ግዛት ውስጥ ያለውና እሱ ጌታ ነው እሱ ንጉስ ነው የሚል ነገር አለና በተለይ ደግሞ ይሄ በሁሉም ዘንድ ሮም ትገዛ ስለነበረ በአይሁድም በግሪክም በእያንዳንዱ ስፍራ ያንን የኢየሱስን ጌትነት ለማውራት ፍጹም ተከልካይ ስለነበር በዘመኑ እንደዚህ ዘመን ማንም ሰው ተነስቶ እንደማይለው ያኔ በጣም አስቸጋሪ ስለነበረ ኢየሱስ ጌታ ነው ቄሳር ሳይሆን ኢየሱስ ነው ጌታ ለማለት ከፍተኛ ስደት በራሱ ያስነሳ ነበር። ኢየሱስ ጌታ ነው ብለው ለማወጅ በአይሁድም ዘንድ እንደምታውቁት ደግሞ እሱ ንጉስም ጌታም አይደለም ብለው ስለሚያምኑ ኢየሱስ ያህዌ እሱ ጀሆቫ እሱ ጌታ ነው ብለው ስለማያምኑ ያህዌ ነው ብለው ስለማያምኑ እሱን
መናገር በአይሁድ ዘንድ ከፍተኛ ስደት የሚያስነሳው እቺ ቃል ብቻ። ስለዚህ ምክንያት ሰው በመንፈስ ካልተረዳ፣ በመንፈስ ካልታገዘ፣ በመንፈስ ኢነርጂ ካልሆነ፣ በመንፈስ ቅዱስ ካልተደገፈ ኢየሱስ ጌታ ነው ብሎ ቦልድሊ ለመናገር አይችልም የሚል ቃል ያስቀምጣሉ። ሌላው ግን ኢየሱስ የተረገመ ነው ብሎ እንደማይል ደግሞ ይላል። ማለት ሌላው አሁን ይሄ ከታሪካዊ ዳራ አንጻር ነው። ነገር ግን እሱን ብቻ ሳይሆን ወገኖቼ ሆይ ኢየሱስ ክርስቶስን ሊያበራ የመጣው ማን ነው? ሊገልጥ የመጣው ማን ነው? በመሰበክ ውስጥ እንኳን የሰዎችን ልብ የሚነካው ማን ነው? የሰዎችን ልብ ኮንቨርት የሚያደርገው ማን ነው? በነገራችን ላይ ይሄንን እያወራው አንድ እውነት እንዳካፍላችሁ እወዳለሁ። ስለ ኢየሱስ ክርስቶስ የመጀመሪያው ምስክር ሆኖ በዚህ ምድር ላይ የተላከ ባይዘዌ ጴጥሮስ አይደለም፣ ጳውሎስ አይደለም፣ ሐዋርያት አይደለም። የመጀመሪያው የተላከ መንፈስ ቅዱስ ይባላል። ከአብ ዘንድ የተላከው እሱ ስለኔ ይመሰክራል አለ። እናንተም ደግሞ ነው የሚለው ባይዘዌ ከእኔ ጋር ከመጀመሪያው ስለነበራችሁ ምስክሮቼ ትሆናላችሁ። አሁን የመጀመሪያው ዊትነስ፣ ሃሌሉያ፣ የመጀመሪያው ዊትነስ ባይዘዌ እግዚአብሔር አብ ኢየሱስ ክርስቶስ በምድር ላይ ከሰራ ካደረገ ከሞተ ከተነሳ በኋላ ይኸውላችሁ እየዞረ ማሳየት ይችል ነበር። ነገር ግን እንዲነገር እንዲተረክ አብ አንተ ተቀመጥ፣ እኔ ስለ አንተ ዲክሌር አደርጋለሁ፣ ጠላቶችን ከእግር በታች፣ ይሄ ሁሉ ፕሮሚስ ተገብቶት እግዚአብሔር መንፈሱን ነው ወደ ምድር የላከው። ሃሌሉያ። የመጀመሪያው ዊትነስ መንፈስ ቅዱስ ይባላል። ባይዘው መንፈስ ቅዱስ ይባላል። ተመልከቱት፣ ከትሪኒቲ ከአምላክነት አንደኛው የሆነው ወልድ ስለ አባቱ ሊተርክ፣ ስለ አብ ሊገልጥ ሊያወራ፣ ስለ መንፈስ ቅዱስ ለሰዎች ሊናገር ወደ ምድር ተልኮ የሆነን ሲዝን አስተምሮ አይደለ፣ ዋጋ ከፍሎ አይደል፣ ሰብኮ ተናግሮ እንደሄደ ልክ እሱ ሲሄድ ሌላ አጽናኝ ይመጣል፣ ሌላ ኮንፈርተር ይመጣል፣ ሌላ ከአብ ዘንድ የሚሰጥ ተስፋ ያለው ደግሞ እሱ። ሃሌሉያ። እሱ ከትሪኒቲ ደግሞ ሌላኛው የሆነው እንደ ክርስትና አስተምሮ ቅዱሱ መንፈስ፣ የእግዚአብሔር መንፈስ እሱ ደግሞ አሁን ሲመጣ ሃሌሉያ፣ ሰዎች ይሄ ቤዛ የሆነውን ኢየሱስን የሞተውን ኢየሱስን ከሞተ በኋላ እኮ ነው የምላችሁ ሰዎች ይሄንን እንዲበራላቸው ኢንላይትድ እንዲሆኑ በወንጌል መሰበክ በኩል እንዲነኩ እንዲለወጡ የሚያደርገውና በቤተ ክርስቲያን ላይ አሁን ኦፕሬት እያደረገ ያለው ቅዱሱ የእግዚአብሔር መንፈስ ይባላል። ሃሌሉያ። ስለዚህ ሰው ይሄንን መንፈስ አስቀድሞ በሱ ላይ ካልመጣ፣ ይሄ እውነት ካልበራለት፣ ማንም ሰው እንደው ዝም ብሎ ኦርዲነሪ በሆነ መንገድ ተነስቶ የኢየሱስን ጌትነት ሊያብራራ አይችልም። የኢየሱስን አዳኝነት ሊናገር አይችልም። ስለዚህ ኢንላይትድ የሚያደርገው የሚያበራለት ይህ የእግዚአብሔር መንፈስ በእግዚአብሔር መንፈስ ካልሆነ በስተቀር ሃሌሉያ ኢየሱስ እሱ የተረገመ ነው ማለት አይችልም። የተሞላ ሰው ይህንን ያለው ሰው ብሎ ይናገራል። ለምን አነሳ ካላችሁ ጳውሎስ ስለ መንፈሳዊ ነገር እንድታውቁ ወዳለው ካለ በኋላ ስለ መንፈሳዊ ነገር እንድታውቁ ወዳለው ካለ በኋላ ቀጥሎ ያነሳው በመንፈስ ቅዱስ ሰው ካልሆነ በቀር ይህን እውነት ይህን ሪያሊቲ ማወጅም እንደማይችል ሲናገርና ቀጥሎም ደግሞ በመንፈስ አሰራርና ስጦታ ውስጥ ስላሉ ዝርዝር ሀሳቦች ይናገራል። ስለዚህ ዛሬ ቤተክርስቲያን በዚህ አቅጣጫ እንድትነቃ የምፈልገው ይሄንን ነው። ሃሌሉያ። ይኸውላችሁ ይሄ መንፈሳዊውን ሪያሊቲ ለልባችን የሚያበራ የክርስቶስን እውነት የሚገልጥ መንፈሳዊ የሆነውን የእግዚአብሔርን ዓለም እና መረዳት ለእኛ የሚሰጥ ቅዱሱ መንፈስ በእኔና በቤተ ክርስቲያን በእያንዳንዳችን ውስጥ ሃሌሉያ የመሰማት ሌብሉ፣ የመታወቅ ሌብሉ፣ የመደመጥ ሌብሉ፣ የመመራት ሌብላችን ካልጨመረ መንፈሳዊው ነገር እየተዳከመ ወይንም እየወረደ እየጠፋ ካርናል የሆነው ስጋዊ የሆነው ቅድም ሲባል የነበረው በጣም ፍለሽሊ የሆነው እሱ ብቻ አልፎም አጋንንታዊ የሆነው ነገር ቤተክርስቲያን ላይ ስፔስ እየያዘ ይመጣል፣ ቦታ እየያዘ ይመጣል። ያልተለመዱ ሮንግ የሆኑ ልምምዶች ቤተክርስቲያንን እየከበበ ይመጣል። ሃሌሉያ። እኛ ብዙ ጊዜ
ያለውን ችግር በመቃወም ልንጸልይ እንችላለን። የሚገርማችሁ መቃወሙ አይደለም ዋነኛ ነገር ዋና የሆነውን ከቦታ አለማውጣት ነው፣ ከስፍራ እሱ ካለ ኤግዚስቲንግሊ ሌላ ነገር መጨመርም አይችልም። አያችሁ፣ በአንድ ቤት ውስጥ ሁለት ጌቶች እንደማይኖሩ አላለመሰ ልክ እንደዛ ሁለት ነገር ለምን ራሱ ጌታ የሆነው ሪጀክት ያደርጋል። የሱ መኖር እንጂ የኛ ብዙ መቃወም አይደለም ነገሩን የሚያወጣው። አረ ልምምድ እንትናለን ስጋዊ ነገር እንትን አዎ መንፈሳዊ የሆነ ነገር በኢየሱስ ስም ይብዛልን። ስፒሪቹዋል የሆነው መረዳት በኢየሱስ ስም ይጨምርልን። የዚህ ደግሞ ዋነኛ ነገር መንፈስ ቅዱስ ወገኖች ሆይ ነው ቤተክርስቲያንን ለዚህ መንፈሳዊ ነገር ሁሉ ኦፕን የሚያደርገው የሚያሳውቀው የሚያሳየው የሚገልጠው። ፓስተር አሹ አይደለም፣ ፓስተር ከበደ አይደለም፣ ነብይ ጫላ አይደለም፣ ሐዋርያ ምናምን አይደለም። እነዚህ ሁሉ በራሱ በመንፈስ ቅዱስ መነዳት ውስጥና ኢንፍሉዌንስ ውስጥ ሆነው ይህንን ከመንፈስ የሆነውን ዓለም በቃል ለመግለጥ አካል ስለሚያስፈልግ ባይዘው እኔ ያስፈለኩት ኢየሱስ ጌታ አካል በንግግር ስለምንግባባ አካላዊ ስለሆንን ጆሮ ስላለን አይን ተስማምተን ተነጋግረን ቪዥዋል በሆነው አካላዊ በሆነው ዓለም ስለምንደማመጥ እንጂ ያስፈልግ ነው ኢየሱስ ጌታ ነው። መንፈሳዊያን ብንሆን ኖሮ ከመንፈስ ብቻ እየተቀበልን ዝም ብለን መንፈስ ብቻ ብንሆን ኖሮ ምንም የማንም ሰባኪም ሁሉ አያስፈልግ። ግን አካልን በአካል የሚዳሰስን በሚዳሰስ ኦኬ ይሄ የሚታየውን ዓለም መግዛት ስለፈለገ እግዚአብሔር እኔና እናንተ በዚህ አገልግሎትና ስራ ውስጥ ዱዌል አድርጎ የእሱን ድምፅ ለምን እንጂ የራስ ርዕስ የለም፣ የራስ ሀሳብ የራስ ተውት የለም። ክብር ለኢየሱስ ይሁን። ይሄ መንፈስ ቅዱስ በአማኞች ውስጥ የሚፈጥረውን ጥቂት ነገር ብቻ በመናገር 2 ሚኒት እንጸልያለሁ። በቃ ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ላይ ጳውሎስ ምዕራፍ 2 ላይ የሚናገረውን ሐሳብ ልናገርና እንደዚህ ጨርሳለሁ። ነገር ግን ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገርስ እንኳ ሁሉ ይመረምራል፣ ለኛም እግዚአብሔር በመንፈሱ በኩል ገለጠው ይላል። በመንፈሱ በኩል ገለጠው። ለኛ አንድ ከላይ ሁሉንም ማንበብ ስለማልችል ነው ጊዜ ስለማይበቃኝ አንድ የተሰወረ ዊዝደም ያለው ሚስጥር ያለው ጥበብ ያለው እውነት አለ፣ ሪያሊቲ አለ። ያ መንፈሳዊ ነገር ነው። ኢቭን ለዚህ ዓለም ጥበበኞች እንኳን ያልተገለጠ ነው። አዋቂዎች፣ አንባቢዎች፣ አጥኚዎች፣ ሪሰርቸሮች ያልተገለጠ ነው። መርምረው ያላገኙት ነው። ከዛስ ባለጠጎች የተባሉ ብዙ የተባሉ ሰዎች በሙሉ ያላገኙበት በምንም አይነት መንገድ ወይ አግኝተው አልተገለጠም። ነገሩ ምናዊ ስለሆነ በመንፈስ ዓለም ስለሆነ በመንፈሳዊ መንገድ የተገለጠ ነው። የሚገርማችሁ ነገሩ መንፈሳዊ መሆኑ ብቻ እንዳይመስላችሁ። ለምን የአጋንንት መንፈስ አለ። እንደምታውቁት በቀደሙት ዘመን ነገስታት ዙሪያቸው ላይ ጥበበኛ ብለው የሚቀጥሯቸው አብዛኞቹ የጥንቆላ የዊች ክራፍት ያኔ ዊዝደም ተብሎ ነው የሚቆጠር። ይሄ ሰው የተለየ ሚስጥር ያውቃል፣ ጥበብ ያውቃል ነው። እዚህ ሀገርም እንደምታውቁት ከሌ የሚባል አዋቂ ቤት ይባል ያው ያውቃሉ ተብሎ የሚባል ጠባችን እና መንፈሳዊ ሚስጥር የሆነ ነገር ሚስጥር ያውቃሉ፣ ተንታኞች ናቸው። የሰው ነገር ገልጠው ያያሉ፣ የተሰወረ የፊውቸር ነገር ያውቃሉ። እንዲህ አይነት ነገር ሴኪዩሪቲ ስለሚፈልጉ የወደፊቱን የሚነግሯቸው እንደዚህ ዊች ክራፍት ሰዎች እነ ዳንኤልም ኮምፒውተር ያደረጉት ከነሱ ጋር አሉ። እነ ፈርዖንም ተከበው የነበሩት በእነሱ አይነት ናቸው እና ነገን የሚነግሯቸው ሚስጥርን የሚነግሯቸው አጀንዳን የሚገልጡላቸው አይነት ማለት ነው። እኛ ግን ሃሌሉያ አሜን መንፈስም የእግዚአብሔርን ጥልቅ ነገር እሱ እንኳን ሳይቀር ሁሉን ይመረምራል። የማንን? የእግዚአብሔርን። አሁን ልዩነቱ ምን መሰላችሁ? ዝም ብሎ መንፈስ ዓለም ላይ ያለ የሰውን ፊውቸር የሰውን ጉዳይ ሳይሆን የእግዚአብሔርን ጥልቅ ነገር። አሜን። አያችሁ the deep things of God። አሁን እኛ የምንፈልገው ስለ ሰው ሚስጥር ጥሩ ነው ማለት እኔ ስለ ጸጋ ተቃዋሚ አይደለሁም፣ ሲመጣም እናገራለሁ፣ ችግር የለም። ግን እንትን አይደለም ይላል አጀንዳ ሰጠን። አሁን የሰው እንትን ማወቅ አሁን አም ሶሪ እኔ አሁን ይኸውላችሁ ዌስተርን እዚህ በጣም እንግዲህ ያለበት ማሳያችሁ ጉድ የለም። አየነው ዊች ክራፍቱን ይለማመዳሉ፣ ክለር ማወቅ፣ ኮድ ማወቅ፣ ቁጥር ማወቅ። አም ሶሪ በእውነት የምምላችሁ በቃ ፕሮፌቲክ ስኩል ተብሎ የነቢያት ትምህርት ቤት ተብሎ ያሉ ሪማርክ የምታውቋቸው ዝነኛ የሆኑ ዓለም ላይ የተጋነኑት አም ሶሪ እኔ እውነቴን ነው የምላችሁ ኮድ ይማራሉ፣ ትምህርት ቤት አላቸው። በቃ አንዳንዶቹ አምልጠው የመጡ ሰዎች ፓስተር ጉድ ሆነን እኮ እንዲህ ሆነን እንዴ ምን ውስጥ እየገባን ነው? በቃ እንዴት መተንበይ እንዴት ማወቅ ትችላለህ? የሰውን ሚስጥር ማውጣት የሚለው
በቃ በስነ ስርዓት እኮ ነው ብላችሁ መጽሐፍ ቅዱስ ምናምን ይያዛል፣ ግን በዛው አንደር ከቨር ማለት ነው የሚሰሩ ነገሮች እና ሰዎች ግራ ይገባቸዋል። እንዴት ቤተክርስቲያን ላይ ኢየሱስን ይጠራል? በደንብ አድርጎ ነው የሚጠራው። ኢየሱስን መጥራት ይገርማቸዋል እንዴ? እኔ እሱ ነኝ ብሎ ገና ይመጣል እንዴ? እኔ እኮ አንዳንድ አማኝ ምስኪን ነው፣ በጣም የዋህ ነው። ጌታ እየጠራ እንዲህ የሆነ እየጠራ አይደለም፣ እኔ እሱ ነኝ ብሎ ገና ይመጣል። እኔ እሱ ነኝ ማለት ነው የሚበልጠው ወይንስ እስቲ ኢየሱስን ስም መጠቀም ነው የሚበልጠው? በዚህ ሁሉ ድፍረት ገና ይመጣል ባርሳችሁ ዋናው። ስለዚህ በስሙ መጠቀሙ በስሙ መስራቱን እንደሚችልም ደግሞ አልካደነ መጽሐፍ። ኢየሱስ ጌታ ነው። ሰው ምንድነው? የእግዚአብሔርን ጥልቅ ነገር ሃሌሉያ፣ የሰውን ጥልቅ ነገር አይደለም፣ የነገን አይደለም፣ የሁኔታን አይደለም። እሱ በአጋንንት መንፈስ ይቻላል ወርጅ። ኢየሱስ ጌታ ነው። ስለሚመጣው ነገር እኔ እያልኳችሁ ያለሁት እግዚአብሔር አይናገርም አይደለም እያልኳችሁ ነው። ይናገራል፣ ልብ እናድርጎ ብዙ ነገር ያወራል። አሁንም ልተነብ ይችላል መንፈስ ካስመጣ። ግን እያልኩ ያለሁት ስለ እግዚአብሔር ጥልቅ ነገር ሰው አንደርስታንድ እንዲያደርግ የእግዚአብሔርን እውነት። ለምን? ምክንያቱም እሱ ላይት ላይ ከሌለ የትኛው የጌታ መሆኑን በምን እናውቃለን? የእግዚአብሔር የሆነውን እውነት ቤተክርስቲያን እንዴት ማስተናገድ ትችላለች? እውነቱ ከውሸቱ እኮ ተቀላቅሎ ኮንፊውዝ አድርጎናል። የሰይጣን ትልቁ ፕሮግራም ባይዘው ወይ ኢየሱስ ትዝ ይላችሁ አስተምር እውነት እውነት እላችኋለሁ ነው ያለው። ሰይጣን እውነት ውሸት እላችኋለሁ ነው የሚለው። ሚክስ ነው እንጂ ውሸት ውሸት አይደል። እውነት ውሸት እላችኋለሁ ልክ ሲገባ አንደርስታንድ ይሄማ ጥሩ ነው፣ ጥሩ ነገር አለ። ከዛስ ይቀየው፣ ከዛስ ይለውጥ። ውስጡ ላይ ነው ሚክስ የሚያደርግና ሰዎች የእግዚአብሔርን እውነትና ዲፕ ቲንግስ ኦፍ ጋድ እንዲያውቁ ይሄ መንፈስ ምን ያደርጋል? በእርሱ በመንፈሱ በኩል ገለጠው። ስለዚህ እግዚአብሔር ምንም ነገር ለአማኞች የሚገልጥበት ብቸኛው መንገድ ምንድነው ሲባል መንፈሱ ነው። ሃሌሉያ። መንፈስ ብርሃን ይሰጣል። ሃሌሉያ። የሱ መንፈስ በእኔና በእናንተ ውስጥ በቤተ ክርስቲያን ያለው ለመግለጥና ለማስረዳት ኢንላይትድ ያደርጋል። ሃሌሉያ። ቁጥር 11 በሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው ይላል። አያችሁ? ጥያቄ ምልክት። ምናልባት ፎሎ የምታደርጉኝ ሰዎች አያችሁ? በሰውየው ውስጥ ለምሳሌ ይድኔ ቢለው ወንድሜ ሲስ ቢለው እህቴ፣ ልክ በእናንተ ውስጥ ካለው ከሰው መንፈስ ከራሱ መንፈስ በስተቀር በሰው ልብ ውስጥ ያለውን የሚያውቅ ሰው ማን ነው? አያችሁ? የሰውየው መንፈስ ላይ ያለው እውቀት ፐርፌክት አንደርስታንዲንግ ነው ስለ ሰውየው። እንዲሁም ይላል ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማን ያውቃል? ታዲያ የእግዚአብሔርን መንፈስ ሰው ካላገኘ በእግዚአብሔር ልብ ውስጥ ያለውን የእግዚአብሔርን ማንነት፣ ፐርሰናሊቲ፣ ሐሳብ፣ አጀንዳ እንዴት ሊታወቅ ይችላል? በምንም መንገድ ሊታወቅ ይችላል። እኛ ግን ከእግዚአብሔር እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ሃሌሉያ። አያችሁ? የዚህን ዓለም መንፈስ ሳይሆን አያችሁ፣ መንፈስ ብሎ ጠርቶታል። ስፒሪት አለ፣ ወርክአውት የሚያደርግ አለ። እኛ ግን ያለው ሃሌሉያ የእግዚአብሔር የሆነውን ልብ ሐሳብ መረዳት እንድንችል በሰው በኩልም አይደለም። ሶሪ እኔ ጌታ ይናገራል በሰው ዋናውን ነው እያልኳቸው፣ ተቀዳሚውን ነው። ለእያንዳንዱ አማኝ ነገር ማማካኘት እንዳይችል እንትን እኮ ሳልሰማ እንትን ሳላውቅ ነው ኢንላይትድ የሚያደርግ ስለ እግዚአብሔር የሚያሳውቅ ስለ እግዚአብሔር የሚናገር የእግዚአብሔርን ልብ ሪድ ማድረግ የምትችሉበት የእግዚአብሔር መንፈስ ተሰጥቷቸዋል። ሃሌሉያ። ስለዚህ መንፈሳዊውን ነገር እንድናውቅ ሲል ጳውሎስ ቀጥሎ የሚጠቅሰው በመንፈስ ቅዱስ መንፈሳዊ የሆነውን የእግዚአብሔርን እውነት ስለመረዳት የእግዚአብሔር የሆነውን ዲፕ ነገር ስለማወቅ ሃሌሉያ። ስለዚህ መንፈስን አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ሃሌሉያ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። ሃሌሉያ። የእግዚአብሔር መንፈስ ነገር ሃሌሉያ። የሚገርማችሁ የጌታ መንፈስ ነገር በመንፈስ የሚመረመርና መንፈሳዊ ነገር ነው። ሃሌሉያ። አሁን ይህን ላመጣላችሁ ፈልጌ አሁን በስጋ አእምሮ በካርናል ማይንድ ቤተክርስቲያን ቁጭ ብሎ ይህ ሰውዬ ከጌታ አይደለም አይሰራም። መንፈሳዊ ነገር በመንፈስ ነው የሚመረመር፣ በአእምሮ አይመረመር፣ በሰው አጀጅ አይደረግም። እንዲህ ቢያውቁማ ኖሮ
ይሄ ከጌታ ከእግዚአብሔር አብ ተልኮላቸው እነሱን ለማዳን የመጣውን ጌታ እንዴት ባለው ዌልካም በተቀበሉት። ሰዎቹ ምን ደፍኗቸዋል ካላችሁ ሪሊጅን ይዟቸው ለእግዚአብሔር እንቀናለን ይላሉ። ነገር ግን የሚከተሉት ሃይማኖት የውስጥ አእምሮ ልቦናቸውን አልከፈተው፣ አልተረዱትም። በመንፈስ የሚረዱት ስለሆነ የሚመረመር ስለሆነ ነገሩን ማወቅ ታች ማድረግ አልቻለም። ዛሬ አንድ ጸሎት አለኝ። ኢየሱስ ጌታ በእውነት ይህንን መንፈሳዊ ነገር ሁሉ በትምህርት አይደለም የምታውቁት፣ ዝም በብዙ ስብከት አይደለም፣ በመንፈስ ቅዱስ ጋር ባለ ህብረት ዛሬ ይሄ እውነት ሃሌሉያ ለቤተ ክርስቲያን ያለው መንፈሳዊ ኳሊቲ ሁሉ መመለስ የሚሆን ሪስቶር የሚያደርገው ሰው ሁሉ መንፈሳዊያን መሆን የሚችል ሃሌሉያ። በጣም ኮሚክ ነው። መጽሐፍ ቅዱስ መንፈሳዊያንና መንፈሳዊ ህይወት እንደተሰጠን መጽሐፍ ይናገራል። ሰው አሁን አልፎ መንፈስ ነን ወደሚል ገብቷል። አሁን እኔ እኮ መንፈስ ነን የሚለው ራሱ የሆነ እኮ የተሻለ ነገር ቢያመጡ እኮ ጥሩ ነው። ግን ጭራሽ ወደ ሌላ ሜሶስ ከተቱን እንጂ እኔ እኮ መንፈስ ራሱ ሆኖ ራሱ የሆነ ነገር ያምጣልን የለም እኮ። እኔ መጽሐፉ የሚለን ግን ዊ አር ስፒሪቹዋል፣ ክብር ለየ መንፈሳዊያንን። ለምን? የእግዚአብሔር ነገር በመንፈስ የሆነ ነገር በመንፈስ የሚመረመርና ከመንፈስ የሚቀዳ ነው። ስለዚህ መንፈስ በሚያስተምረን ቃል ይላል ሃሌሉያ። መንፈሳዊ ነገር ከመንፈሳዊ ጋር አስተያይተን ኢየሱስ ጌታ መንፈስ በሚነግረን ቃል እንናገራለን። ኢየሱስ ጌታ ያያችሁ። ይሄ ለቤተ ክርስቲያን ይሰጣል። ወንድሞች ስለ መንፈሳዊ ነገር እንድታውቁ ወዳለሁ። ይሄን ስፒሪቹዋል ሪልም ይህንን የእግዚአብሔርን እግዚአብሔር ራሱ ከሰዎች ጋር ኢንተራክት የሚያደርግበት በመንፈሱ በኩል በመግለጥ የእግዚአብሔርን ጥልቅ የሆነውን ነገር አንደርስታንድ የምናደርግበት ነው። ሃሌሉያ። ስለዚህ በጌታ በኢየሱስ ስም ይሄ ለቤተ ክርስቲያን የተሰጠው ቅዱስ መንፈስ ሃሌሉያ ዛሬም በየስፍራው እዚህ ያለውንም ሰራዊት ሃሌሉያ በእግዚአብሔር ጥልቅ መረዳት እርሱን በማወቅና መንፈሳዊውን ዓለም ኤክስፒሪየንስ በማድረግ በኢየሱስ ስም ዲፕ ይዞ እንዲሄድ እንጸልያለን። ሃሌሉያ። በእውነቴ ነው የምላችሁ በእግዚአብሔር መንፈስ ያንን ኢንላይትድ የሚያደርግ ያንን የሚያበራ ያንን የሚገልጥ ሃሌሉያ። ለዛ ነው መጽሐፍ ሲናገር ጴጥሮስ ትዝ ይላችኋል። ልክ እቺን ተናግሬ እጨርሳለሁ። ማቴዎስ ላይ ሰዎች ስለኔ ማን ይላሉ? ሰዎች ስለ ኢየሱስ ያለው መረዳት አብረው አንተ ቢቀርም እኮ አብረው ስለኖርክ አይሆን ከልጅነት በጌታ ቤት ነበርኩ አይሰራም። አም ሶሪ ያኔ ጌታ ምስክሬ ይኸው 60 ዓመት አይሰራም። እንደሱ እኛም በቃሊው ቸርች ሰንዴይ ስኩል እስክሪብቶ ስንሸለም ነው ያደግነው። ከዛ ግን በቃ ባካረግን የሆነ ሰዓት ሳናቀው ማለት ምክንያቱም ሪሊጅን ነው ይዘን ይመጣ የሆነ በቃ በጌታ ቤት ሲኖሩ ምናምን የሚል ዝም እየዘመርን ያደግነው። ግንስ ነገሩ አንተ የመብራት ጉዳይ ነው። ነገሩ አንተ የመገለጥ ጉዳይ ነው። ነገሩ አንቺ ይሄ ሃሌሉያ ኢንካውንተር የማድረግ የመነካት ነው። ሃሌሉያ ፐርሰናል ነው። ሃሌሉያ። ስለዚህ ይሄ መንፈስ ቅዱስ ማን ይሉኛል ብሎ ጌታ ኢየሱስ ሲናገር ሰዎች አንዳንዱ ከነቢያት ዙሪያውን ይዞሩታል። ኢየሱስን ነብይ ነህ በመባል አይጣሉትም። ነብይም ነበር። ነብይ ነህ አዎ ከነቢያት አንዱ ነው ይላሉ። አይ ኤልያስም ነው ይላሉ። whatever በሱ አይጣሉ። አንተ ይሄው የእግዚአብሔር ልጅ ነህ። ይሄንን ስጋና ደም አልገለጠም። ይሄንን አጋንንት ሊገልጥልህ አይችልም። ግን አባት ይገልጥልሃል። በምን? በመንፈሱ። ሃሌሉያ። ኖ you are enlightened። ክብር ለኢየሱስ ይሁን። ሃሌሉያ። አሁን እያልክ ያለው ሃሌሉያ ቤተክርስቲያን ወደ እውነተኛው መልእክት ወደዚህ መንፈሳዊው ሪያሊቲ እንድትመጣ የኛ ክብር የኛ ኳሊቲ ይሄ ነው። ኢየሱስ ጌታ ነው። ይሄ በመንፈስ የሚሆን ነው። ስሙ ይባረክ። ጌታ ሆይ በእውነት ዛሬ በኢየሱስ ክርስቶስ ስም ይሄ ሰራዊት በሚቃተትበት ሁሉ በዚህ መንፈስ እኛ ራሳችን ሃሌሉያ የእግዚአብሔር ጥልቅ ነገር የምናውቅበት በመንፈስ የመመርመር በመንፈስ የመረዳት መንፈሳዊ ነገር የማግኘት በትክክል ሃሌሉያ በኢየሱስ ስም እዚህ መንፈሳዊ ጥበብ ውስጥ እንድንገባ ጸልያለሁ። እዚህ ልምምድ ውስጥ በኢየሱስ ስም በኃይል እንድንገባ ጸልያለሁ። እግዚአብሔር ምስክሬ ነው። ብዙ መረጃዎች አሉ ይወላችሁ ከዓለም ጋር ታች የሚያደርጉ ነገሮች ጋር ታች የሚያደርጉ በሁኔታ የሚያጭበረብር አሁንማ ጭራሽ ልትለዩ በማትችሉት መንገድ ኮንፊውዥን ፈጥሯል። በቤተክርስቲያን
በእውነት ነው። ትምህርቱ፣ ልምምዱ፣ እንቅስቃሴው በሁሉም በአዳዲሶቹ ብቻ ነው። ነባሮቹ እኛ ነበር ብዙ ልናወራ እንችላለን። ማለት የሌላውን በጣም አክብደን የሌላውን አንቋሸን አይደለም። ይሄ የመጣ ነገር ግን ዛሬ ግሳንግስ፣ ይሄ ዘረኝነቱ፣ ጥላቻው፣ ክፋት፣ በእውነት አድመኝነቱ፣ አለመከባበሩ፣ ፍቅር፣ ጥላቻ ላባሸት በእውነቴን ነው የምላቸው። እነዚህ ካርናል የሆኑ ስጋውያን የሆኑ ይላችሁ በጣም በቃ ካርናል የሆኑ በጣም የደለለ የወፍታል ዛሬ በኢየሱስ ክርስቶስ ስም በእውነት እንጸልያለን። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊው ነገር የሚረዳ ሰው፣ በመንፈስ የሚመረምር ሰው፣ በመንፈስ ነገሮችን መገለጥ የሚያገኝ ሰው ያንን ከመንፈስ ቅዱስ ከሰው አይደል፣ ከመረጃ ከሁኔታ ከራሱ ከእግዚአብሔር መንፈስ ላይ ተደርሰው ስለማ ስለ እግዚአብሔር ሃሌሉያ። ዛሬ በኢየሱስ ስም እንዲህ አይነት አስተማሪዎች ይብዙልን። አሜን። ሰባኪዎች ይብዙልን በጌታ በኢየሱስ ስም። በቃ ሰብስቦ የሚመጣ አይደለም፣ የሆነ ሸምድዶ የሚመጣ አይደለም። ወሬቨር ቴዎሎጂም አንትሮፖሎጂም ተምሬያለሁ፣ ችግር የለብኝም። ግን እንደዛ ይዞ የሚመጣልን አይደለም። ታሪክ አጣቅሶ ከመንፈስ ቅዱስ ሃሌሉያ የእግዚአብሔርን ቃል በመንፈስ ተሞልቶ ከመንፈስ ዓለም የሚሰጥ ሃሌሉያ በኢየሱስ ስም በምድረ ሳውዝ አፍሪካ ይህን እናውጃለን። የሰውን የሚነግረን ሳይሆን የእግዚአብሔርን የሚነግረን ይውላችሁ። በቃ ደከመን እኮ በቃ ትሻገራላችሁ። አንዱ መሮት ህዝቡ ወንዝ ዳር ነው እንደ ቆመዋለ ትሻገራለ። መሻገር አያልቅም። የማያልቅ ርዕስ ውስጥ ገብተን በቃ እግዚአብሔር ሆይ ዛሬ እንደው በጌታ በኢየሱስ በእና ካታላባ ሰዲ በእውነት መሻገርም ቦታው ላይ እኮ ክብር አለው፣ ስፍራው ላይ እውነት አረ በኢየሱስ የእግዚአብሔርን እውነት ሃሌሉያ ወደዚህ ወደ እግዚአብሔር ጥልቅ ነገር ወደ መረዳት ባለጠግነት በኢየሱስ ስም ያምጣል። አሜን። ስለዚህ በኢየሱስ በዚሁ መንፈስ እንጸልያለን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን ሰራዊት ይህንን ኃያል ህዝብ እግዚአብሔር አምላኬ ሆይ በኢየሱስ ስም በዚህ በመንፈስ ጥልቅና መረዳት አንደርስታንዲንግ ኢንላይትመንት በኢየሱስ ክርስቶስ ስም ይበልጥ ወደዛ እንድትወስደን እንድትሞላ ሃሌሉያ ይህንን መንፈሳዊ የሆነውን ነገር ካርናል በሆነው ሸምድደን እንደማናገኝ በመንፈስ ልምምድ ውስጥ በመንፈስ ህብረት ውስጥ የምናገኘው ይህንን መገለጥ ስለ ክርስቶስ ያለውን ስለ እግዚአብሔር ያለውን ነገር ሁሉ መንፈሳዊ ነገሮች ሁሉ ዲዘርን የምናረግበት ስለሆነ ዛሬ በኢየሱስ ስም ልባችን በዚህ መንፈስ ሃሌሉያ ፊልድ እንዲሆን ሊድድ እንዲሆን በኢየሱስ ስም ጸልያለሁ። በመንፈስ የተሞላ በመንፈስ የሚመራለት በመንፈስ የበራለት ሃሌሉያ የተገለጠለት ማን ነገረ? አይ መንፈስ ነግሮኛል። ሃሌሉያ ከውስጤ ላይት እንዴት አወቅ? ሃሌሉያ ይህንን በኢየሱስ ክርስቶስ ስም ሃሌሉያ ይህን ብርሃን ሰጪ መንፈስ በጌታ በኢየሱስ ስም በእናንተ ህይወት ሃሌሉያ ስለኛው መንፈሳዊ ነገር ነው የምናገረው። ስለ መንፈሳዊው ከእግዚአብሔር ዘንድ ስለሚሆን ፈቃዱን ማወቅ ምሪቱን ማወቅ አሜን 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 ከእግዚአብሔር የሆነውን ሰው እንኳን ማወቅ ኦኬ መንፈስ ምስክርነት ሰጥ ኦኬ ብላችሁ ትትሉት እንጂ ሰፈሩን አይታችሁ ጾታውን አይታችሁ ያለፈ ልምዱን አይታችሁ አይ እኔ ድሮ ማቀው ምናምን አይሰራም። ኢየሱስ ጌታ አይ እንትን መሰለኝ ምናምን የሰው ምስክርነት ብቻም አይሰራም። የመንፈስ ምስክርነት የመንፈስ መግለጥ ሃሌሉያ በኢየሱስ ስም በዚህ በእውነት መባረክ ይሁን፣ በዚህ ማደግ ይሁን በጌታ በኢየሱስ ስም። እግዚአብሔር አምላኬ ሆይ ጸለይኩኝ በጌታ በኢየሱስ ስም በእያንዳንዳችን ላይ እግዚአብሔር በስጋ የተገኘውን እስማኤልን ልጁን ከእናቲቱ ጋር ከቤት አስወጣዋል። ካርናል ነው ይሄ፣ በመንፈስ በተስፋ ይመጣ አይደለም። ይሄ አንተ ፈልገ ያመጣው ሮጠ ያመጣው አስወጣው። ዛሬ በኢየሱስ ስም የእስማኤል ስራ በስጋ የመጡ እንደ ተስፋ ቃል የመጡትን እንደ እግዚአብሔር ሐሳብ የመጡትን በኢየሱስ ስም አጣቦ ያዘ። በአንድ ቤት እንዳታኖረው ይሄን ብላቴና አስወጣው። አብርሃምም ስለ ልጁ ጭንቅ ሆነበታል። ልምድ ነው ራሱ ያመጣው ነው። በኢየሱስ ስም ዛሬ ጭንቅ ሆኖ በቤተ ክርስቲያን ላይ ልምድ ላለመተው፣ ኤክስፒሪየንስ ላለመተው፣ ያለን ነገር ላለመተው፣ የሆኑ ነገሮችን ላለመተው የተያዘ ነገር ዛሬ በእውነት ይወገድል በኢየሱስ ክርስቶስ ስም። እግዚአብሔር አምላኬ ሆይ በእያንዳንዳችን ይሁን ስጋዊ የሆነው የእስማኤልን ስራ ከቤት እንዳስወጣው
አብሮ ከተስፋ ቃል ጋር አይወርስም ይላል። ሃሌሉያ። አብሮ በኢየሱስ ስም ይህንን ፕሮሰስ ሼር አያደርግም። አስወጣው። ከዚህ ኪዳን ውጪ ነው፣ ከዚህ ንግድ ውጪ ነው እንዳለ እግዚአብሔር ስጋዊውን ነገር የሚጠየቅ ዛሬ በኢየሱስ ስም ከቤተ ክርስቲያን ሃሌሉያ እንዲወገድ እንጸልያለን። ከኤክሌሲያ ከአካል ከመጠራት ሃሌሉያ ከህዝብ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ይህ እንዲሆን ጸልያለሁ። እግዚአብሔር ሆይ ለዚህ ስላበራህልን ስለዚህ ስለሰጠህን ስም ይባረክ። በነገር ሁሉ ከፍ እናደርግሃለን በጌታ በኢየሱስ ስም። ዛሬ በዚህ መንፈስ እህቶቼና ወንድሞቼ ስለተባረኩ ደግሞም በሳውዝ አፍሪካ ምድር ደግሞ በኢትዮጵያ ቤተክርስቲያናት እንደውም ተበትነው ባሉ እግዚአብሔር ሆይ በእውነት ኢትዮጵያውያን አማኞች ቤተክርስቲያናት ሁሉ በአፍሪካም በአውሮፓም በኤዥያም በመላው ዓለም ያሉትን በሰሜን አሜሪካ ያሉትንም ሁሉ በዚህ እንድታስብ ጸልያለሁ በጌታ በኢየሱስ ክርስቶስ። በዚህ መንፈስ እንድትቃኝ ጸልያለሁ። ቅዱስ መንፈስ ሆይ በእያንዳንዳችን ልብ ኢየሱስን በመግለጥ ስለ እግዚአብሔር እውነት ስለ መንፈሳዊ መረዳት እየሰጠህ ኢየሱስ ጌታ እንደማይል ሰው በመንፈስ ካልተረዳ ጌትነቱንም እንደማያውቅ ሊያውጅም እንደማይችል ዛሬም የቤተ ክርስቲያንን ድምፅ በብዙ መልእክት የለጎመ ዛሬ በኢየሱስ ስም በዚህ መንፈስ ዕውቀት የተመታ ይሁን። ጨለማው ይሻር፣ በብርሃን ይዋጥ፣ በዚህ ዕውቀት ይዋጥ፣ በዚህ መገለጥ ይዋጥ፣ በዚህ መገለጥ ይጥለቅለቅ። የሳውዝ አፍሪካ ቤተክርስቲያናት ይጥለቅለቁ በኢየሱስ ስም። ርዕስ ጠፍቷቸው ችግርና ነገር የሚያወሩ ርዕስ ጠፍቷቸው ይህንን እውነት ከመናገር የተያዙ በመታወር ነው፣ ባለማወቅ ነው፣ በጨለማ ነው። ዛሬ ግን በዚህ መገለጥ ብርሃን ይወረሱ። እግዚአብሔር ሆይ በኢየሱስ ስም ይህንን ጸልየናል። ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን።